ዴቨሎፐሮች ባሉበት ሰዓት ማስረከብ አለባቸው። ፕሮፐርቲ ኦን ማድረግ በጣም ቢግ ዲል ይሆናል ብዬ አስባለሁኝ እና በጣም ጥሩ መልካም አጋጣሚዎች እንደሚኖሩ በደንብ ምንም እርግጥ ነው። ይሄ ብዙ ጊዜ ቺፕ ኢዝ ኤክስፔንሲቭ እንደሚባለው በኋላ ኮንሲኩዌንስ አለው። የዛሬ 18 ዓመትም ስንጀምር ትረስት ነበር ይሹ ከሌኮ እንደዚህ ብሎኛል ይላሉ። ዋናው ወረቀት የያዘው ነገር ነው። ውሉም በደንብ መመርመር ያስፈልጋል። ከተቻለ እንዲያውኑ በባለሙያ በህግ ባለሙያ መታየት አለበት። በስተመጨረሻ ግን እኔ አንተን ራሱ መጠየቅ እፈልጋለሁ። ውድ የአሚባራ ፕሮፐርቲስ ተመልካቾች ዛሬ እንግዲህ ለየት ባለ ፕሮግራም መጥቻለሁ። ለኔ የቅርብ አለቃዬ ነው። በሴልስ እና በማርኬቲንግ ወደ 22 ዓመት አካባቢ ልምድ አለው። በሪል ስቴቱ ላይ ደግሞ ወደ 18 ዓመት አካባቢ ልምድ አለው። ዛሬ ከሱ ጋር አጠር ያለች የበለጠ ለእናንተ የሚጠቅም ኢንቨስት ስታደርጉ ምን ማድረግ አለባችሁ የሚለውን የሚያሳይ ፕሮግራም ይኖረኛል። እስከ ፕሮግራሙ ፍጻሜ ይከታተሉ። ሪል ስቴት ሴክተሩ ላይ ያሉ ሰዎች ያውቁሃል፣ ግን ምናልባት ለፕሮግራማችን ተከታታዮች ለማያውቁ ራስን ብታስተዋውቅልኝና ምን ያህል ጊዜ ልምድ እንዳለህም በዛው ብትገልጽልኝ። እሺ፣ አመሰግናለሁ ይህን እድል ስለሰጠኸኝ። ቢኒያም ያዕቆብ እባላለሁኝ። በሽያጭና ማርኬቲንግ ወደ 22 ዓመት ሰርቻለሁ። ከዛ ውስጥ 18 ዓመቱ በሪል ስቴት ላይ ነው የሰራሁት። ልምድ ያካበትኩት በሪል ስቴት ላይ ነው ማለት ነው አብዛኛው ጊዜን እና በዚህ ሪል ስቴት ቆይታዬ እንግዲህ ብዙ የሚባል ነገሮችን አይቻለሁ። በተለይ ከሽያጭ ጀምሮ እስከ አመራር ድረስ ማለት ነው እና በዚህ ሂደት ውስጥ እንግዲህ በተለይ ከደንበኛ ጋር በተያያዘ የደንበኛ የመግዛት ባህሪ እና ከሱ ጋር ተያያዥነት ያላቸው ሁኔታዎች ላይ ልምድ አካብቻለሁ ማለት ነው። የሪል ስቴት ማርኬቱን እንዴት ታየዋለህ? ምን ተስፋ ይታያል? ምን ተግዳሮቶች ይታዩሃል? አሁን እንግዲህ ሁሉንም ለመተንተን ጊዜም ይበቃናል ብዬ አላስብም፣ ግን ዋና ዋናዎቹን ላስቀምጥ። ለምሳሌ ችግሮች፣ ብዙ ተግዳሮቶች አሉ ብዬ አስባለሁኝ። ግን እኔ በዋናነት ማንሳት የምፈልገው ከእምነት ጋር በተያያዘ ነው እና የዛሬ 18 ዓመትም ስንጀምር ትረስት ነበር ኢሹ፣ መሀል ላይም ትረስት ነበር ኢሹ። አሁንም ትልቁ ኢሹ የትረስት ጉዳይ ነው። ስለዚህ ይሄን ደግሞ እንዳይኖር ያደረገው ያለው የብዙ አካላት ድርሻ ነው ብዬ አስባለሁኝ እና አሁንም እምነት ላይ መሰራት አለበት። አሁንም ዴቨሎፐሮች ባሉበት ሰዓት ማስረከብ አለባቸው። ቃል በገቡት ጥራት ደረጃ ማስረከብ አለባቸው። ይሄንን ሲሰራ እየተሰራ ሲመጣ ገበያው ሞር ትረስት ኢሹም አጀንዳ እየሆነ አይመጣም ማለት ነው። ስለዚህ ትልቁ ተግዳሮት እሱ ነው። ወደ መልካም አጋጣሚ ወይንም ወደ ኦፖርቹኒቲው ስንመጣ በቃ ሁሉም ነገር ብሩህ ነው ብዬ አስባለሁ። መልካም ነገር ነው የሚታየው። በተለይ አዲስ አበባ ላይ ካለው የከተማዋ እድገትና አሁን ባለው አደረጃጀት ሲታይ በጣም በጣም ፕሮሚሲንግ እና በኋላ ላይ እንዲያውንም አዲስ አበባ ላይ አፓርትመንት ኦን ማድረግ፣ ፕሮፐርቲ ኦን ማድረግ በጣም ቢግ ዲል ይሆናል ብዬ አስባለሁኝ እና በጣም ጥሩ መልካም አጋጣሚዎች እንደሚኖሩ በደንብ ምንም እርግጥ ነው። ይሄ አብዛኛው የቻናሎች ተመልካቾች ቤት የሚገዙ መግዛት የሚፈልጉ የገዙ እዚሁ ሴክተር ውስጥ ያሉ ናቸው። በሻጭ ባይሆንም በገዢ መልክ ያሉ ናቸው እና እስኪ ለእነሱ ምን ትመክራቸዋለህ? ምን ማየት አለባቸው? ብዙ ሰው ከገዛ በኋላ ነው ይሄን ተሸወርኩ ይሄን ባስተውል ብሎ ብዙ የሚጠይቃቸው ጥያቄዎች አሉ፣ የሚቆጭባቸው ነገሮች አሉ። እንግዲህ ቀድሞ እነዛን ነገሮች ኖቲስ እንዲያደርግ አንተ ካለህ ልምድ አንጻር ገዢዎች ምን ማወቅ አለባቸው? ምን ቼክ ማድረግ አለባቸው? ብዙ ፖይንቶችን ብዙ መለኪያዎችን ማውጣት አለበት። አንድ ደንበኛ ቤት ትልቅ ፕሮፐርቲ ነው። ስንት ጥሮ ግሮ ያመጣው ገንዘቡን ነው የሚጥልበት ወይንም ኢንቨስት የሚያደርግበት። ስለዚህ በደንብ ጥንቃቄ ሊደረግ ይገባል ብዬ አስባለሁ እና ብዙ መለኪያዎች አሉት። ግን አሁን ትልቁ ችግር ብዬ የምወስደው ደንበኛ ብዙ መለኪያ የለውም ወይንም መለኪያዎች ቢኖሩትም ትልቅ ግምት የሚሰጠው ለዋጋ ነው። which is ርካሽ ከሆነ የትም ይሁን የትም ሄዶ መግዛት ማለት ነው። ግን ብዙ ጊዜ ቺፕ ኢዝ ኤክስፔንሲቭ እንደሚባለው በኋላ ኮንሲኩዌንስ አለው፣ በኋላ መዘዝ ይዞ ይመጣል እና ዋጋ ስለረከሰ ብቻ ጥሩ ነው
ብሎ መውሰድ ያስቸግራል እና the one and only መለኪያ ብቻ ተደርጎ መወሰድ የለበትም እና ገንዘቡ ሲረክስ ብዙ ችግር አለ። ላይረከበውም ይችላል ቤቱን at the same time ሲረከበው ደግሞ በሚፈልገው ጥራት ላይሆን ይችላል። ስለዚህ እንደ ዋጋን ብቻ አንዱ መለኪያ ነው መርግጥ ግን ብቸኛ the one and only አድርጎ ግን መውሰዱ ተገቢ ነው ብዬ አላስብም። ብዙ መለኪያዎች አሉ። ለምሳሌ ከሎኬሽን አንፃር ለምሳሌ ጌትድ ኮምፓውንድ ነው ወይስ here and there የተሰባጠረ አፓርታማ ነው፣ የጥራት ደረጃው ምን አይነት ደረጃ ነው፣ ምን ያህል አባወራ ይኖርበታል፣ ፐርፍሎር ስንት ቤት ነው ያለው፣ ኤሌቬተር መንቀሳቀሻ እንዴት ነው እንትን ነው ወይ በቂ ነው ወይ፣ የአደጋ ጊዜ መውጫ አለ ወይ፣ ሴፍ ነው ወይ፣ ያ ሊፍቱ ራሱ ምን ያህል ይዛል፣ ሰርቪስ ኤሌቬተርስ አለው ወይ፣ ኮሪደር ላይ ስፋቱ ጥበቱ ብርሃን አለው የለውም ወይ፣ ዲዛይን ላይ ብዙ አይነት እንትኖች አሉ። እናንሳ ካልን ረጅም ጊዜ ሊወስድ ይችላል። ግን ዋና የምንላቸው ነገሮች አሉ ኮንሲደር መደረግ ያለባቸው። ውሎቹን መታየት አለበት። ውል ላይ ሳያዩ ብዙ ጊዜ የኛ አገር ደንበኛ በጣም ትንሽ እንደ ዊክነስ የምወስደው የሚፈርመውን ውል ሳያነብ ነው የሚፈርመው እና ቃል ሴልስ ፐርሰን እንትን ያለው ቃል የገባለትን ብቻ ወስዶ ከዛ በኋላ when something is happened መጥቶ እንደዚህ ነው ይላል። ነው ውልህ እንደዛ አይልም ስትለው አይ ከሌኮ እንደዚህ ብሎኛል ይላል። ዋናው ወረቀት የያዘው ነገር ነው። ፍርድ ቤትም በሌላም ነገር ቢሆን ቢኬድ ተቀባይነት የሚኖረው እንጂ ቃል የገባለትን የባለሙያን ቃል ብቻ ተመርኩዞ መሆን የለበትም እና ውሉን በደንብ ማንበብ ያስፈልጋል። ውሉን በደንብ መመርመር ያስፈልጋል። ከተቻለ እንዲያውኑ በህግ ባለሙያ መታየት አለበት። ዲዛይን ዋይዝም በደንብ በባለሙያ ቢታይ የኮንስትራክሽኑም የአርኪቴክቸራሉንም ሁሉንም ማለት ነው። በቃ እንዴት ነው የሚለውን የግንባታ ጥራቱንም ማየት ያስፈልጋል። እነዚህ ሁሉ ብዙ መለኪያዎች ናቸው እና ብዙ ነገሮችን ማየት አለበት እንጂ አንድ ዋጋ ብቻ መለኪያ ሆኖ መቅረብ የለበትም እና ትልቁ ችግር እሱ ይመስለኛል። ልክ ዋጋ ሲረክስ ግልብጥ ብሎ ሄዶ የመግዛት ከዛ በኋላ ደግሞ የማማረር ነገር እናያለን። መልካም፣ በጣም ጥሩ ነጥቦችን ያነሳው። ምናልባት የመጨረሻ የሚሆነው ሀሳቦች ካሉ የምታነሳቸው ሀሳቦች፣ የቀረ ሀሳብ የምትለው ካለ እኔ የዘለልኩት ጥያቄ ካለ እሱ የምታነሳ ግን በጣም ቴንኪ። እሺ እኔም አመሰግናለሁ። በስተመጨረሻ ማንሳት የምፈልገው አንድ ነገር እንግዲህ ይሄ ኢንዱስትሪ እኔ ስላለሁበት አይደለም በጣም ወደዋለሁ እኔ እንደ ኢንዱስትሪ ፕላስ እሱ ብቻ ሳይሆን በተለይ እነዚህ 3 ፒላር ትራያንጉላር ፒላርስ የምላቸው የገዢው ወይንም ደንበኛ፣ ባለሙያው ወይንም ሴልስ ላይ ያለው እና ዋናው አልሚው 3ቱ ዋናው ፒላሮች ናቸው ብዬ አስባለሁ እና ለሶስቱም ዊን ዊን ነው ብዬ አስባለሁ። ለምን ለባለሙያው ህይወትን የሚቀይርበት አጋጣሚ ነው። ኮሚሽኑ በጣም ጥሩ ስለሆነ ጥሩ ሸጦ በጥሩ ብቃት ሸጦ ጥሩ ህይወትን መቀየር ይችላል። at the same time ደግሞ ዴቨሎፐሩ በጣም ትልቅ ፕሮፊት ጥሩ ፕሮፊት መስራት ይችላል። ትልቅ ካምፓኒ ስታብሊሽ ማድረግ ይችላል። ሶ ለዴቨሎፐሩም መልካም አጋጣሚ ነው። ለደንበኛውም ጥሩ አማራጮችን ይዞ ይቀርብለታል ማለት በሚፈልገው ሎኬሽን። አሁን የሎኬሽን በፊት ኢሹ ነበር፣ አሁን ሎኬሽን ኢሹ አይደለም። ኢነር ሲቲ ላይ አለ፣ ሰበርብ ኤሪያ ላይ ቢኬድ አለ፣ የዋጋ አማራጭ አለ፣ የሎኬሽን የኳሊቲ ብዙ አይነት አማራጭ አለ እና ለደንበኛውም አማርጦ የሚመቸውን እንደ ኢንቨስትመንት የሚወስድበት ነው እና ለሶስቱም አካላት በጣም ጥሩ የሚባል ነገር አለ እና ይሄ ኢንዱስትሪ ሁሉም ሰው ብዙ ሰው የሚቀየርበት ነው፣ ብዙ ሰው የሚጠቀምበት ነው ብዬ አስባለሁ እና ከግዝፈቱም አኳያ ደግሞ ብዙ ሰዎችንም አሁን በአንድ አምብሬላ ውስጥ የማካተት ነገር አለ እና ትልቅ ኢንዱስትሪ ነው፣ ብዙ መሰራት የሚችል ኢንዱስትሪ ነው ብዬ አስባለሁ እና እንግዲህ እድለኞች ነን ብዬ ልወስደው እችላለሁ እኛ እዛ ውስጥ በመሆናችን ማለት ነው። በስተመጨረሻ ግን እኔ አንተን ራሱ መጠየቅ እፈልጋለሁኝ እና ያው እንደሚታወቀው አንተ ከአንተ ጋር ብዙ ስራ ሰርተናል እና በጣም አፕሪሼት ከማደርጋቸው እና ቶፕ ነምበር 1 ሻጫችን አንተ ነህ። ከዛ ጋር በተገናኘ ምንድን ነው ሚስጥሩ? እኔ ብዙ ጊዜ ያለው ያንተ የደንበኛ አያያዝ በጣም ሁሌ ስለሚገርመኝ ነው። ኤክሰፕሽናል ነው።
ምንድነው ብዙ ጊዜ የተለመደው ደንበኛን ይሄ ኤቲኤም ማሽን አድርጎ የመውሰድ ገንዘብ ማውጫ ብቻ አድርጎ የመውሰድ ነገር አለ። አንተ ጋር ግን ከዛ ያለፈ ነው፣ ቤተሰባዊ ነገር አያለሁኝ እና አንዳንዴ እንዲያውንም ከግዢና ከእንትኑ ባለፈም ቤተሰብ ከመሆን የተነሳ ብዙ ጉዳዮችንም ሃንድል እንደምታደርግ እና ፋሚሊ እንደሆንክ ነው ብዙ ጊዜ ማየው እና ይሄ በጣም ኤክሰፕሽናል ነው ለኔ። ማለት በዚህ ዘመን ደንበኛ ሞር የሽያጭና ግዢ ስርዓት ብቻ ሳይሆን ጀስት ከዛም ያለፈ ቤተሰባዊ መሆኑ ተገቢ ነው ብዬ አስባለሁ። አንተ ላይ ፕራክቲካሊ አይቼዋለሁ እና ከምን የመነጨ ነው የሚለውን ነገር ብትመልስልኝ ደስ ይለኛል። ስለ አድናቆትህ ቢኒ አመሰግናለሁ። እንግዲህ ልጠይቅ መጥቼ ተጠይቄያለሁ። በዋነኝነት እኔ የምመራበት መርህ ለደንበኞች እውነት መሆን ነው። ደንበኛው በተለያየ ሚንስ ነው የሚገዛው። ለኢንቨስትመንት የሚገዛለ፣ እድሜ ልኩን አጠራቅሞ ያለውን ነገር ኢንቨስት የሚያደርጋለ ሰው ኃላፊነትም አለብኝ ብዬ አስባለሁ። ነገ ጠዋት ህሊናዬን የሚወቅስ ነገር እንዲኖር አልፈልግም። በቻልኩት መጠን ሆነስት ሁኜ እውነተኛ ሁኜ ለነሱ የሚገባቸውን ነገር ማማከር ነው ስራዬ። ያው አጋጣሚ ፕሮፌሽኔ ማርኬቲንግ ብቻ ሳይሆን ግራጁዌት ያደረኩት አርኪቴክቸር ላይ ነው። ቴክኒካል የሆኑ ነገሮችም በደንብ አንደርስታንድ ስለማድረግ በደንብ እነሱን የማማከር ስራዬን እሰራለሁ ብዬ ነው የማስበው። ያው አንዳንድ ደንበኞች የመጀመሪያ ቤታቸውን ከገዙ በኋላ ሁለተኛ ሶስተኛውን ለኔ ነው የሚተውልኝ። ደውለው አሁን አንድ ደንበኛ ያለ በቃ ልክ ኢንቨስት ማድረግ ሲፈልግ እንደዚህ ነው ፍላጎቴ ብሎ ይነግረኛል። መመርጥለት ሁሉንም ነገር ማስተካከልለት እኔ ነኝ። ያም ማለት እምነት ስለጣለብኝ ነው ያንን ነገር ያገኘሁት። ኃላፊነትም አለብኝ ብዬ አስባለሁ። ሰው ገንዘቡን ነው እኛ ጋር የሚያስቀምጠው። በቻልኩት መጠን ያንን የሚያስቀምጠውን ነገር ጥሩ ቦታ ላይ እንዲቀመጥ የማድረግ ኃላፊነት አለብኝ ብዬ አስባለሁ። ከዛ አንጻር ነው እንግዲህ የምሰራው። እኔ ስለነበረን ቆይታ ቢኔ በጣም ቴንኪው። እንግዲህ ጊዜህን ወስጃለሁ። ቀጣይ ላይ እንግዲህ ረዥም ሰዓት ሰጥተኸኝ ደንበኞች ብዙ ማወቅ ያለባቸውን ነገሮች እንግዲህ እጠይቅሃለሁ። ቀጣይ ፕሮግራም ይኖረኛል። ለዛሬ ግን ቴንኪው። ውድ ቻናል ተመልካቾች፣ ዛሬ የነበረን ፕሮግራም እንግዲህ ያው ሪል ስቴቱ ላይ ትልቁ ሰው ጋር አጠር ያለች ኢንተርቪው ነበረ። ጥሩ ነገሮች እንዳገኛችሁበት እርግጠኛ ነኝ። በቀጣይ ፕሮግራም እስክንገናኝ አመሰግናለሁ።